ከእውነተኛ ትዕይንት ትወና ጋር አጣምሮ የሚሰራ ደፋር ለትወናው ህይወት የሚሰጥ ታላቅ የዘመናችን ወጋየሁን የተካ ታላቅ የጥበብ ሰው ነው። ይህን ምስክርነቱን ለሁም ሰጠው ግለሰቦች ሳይሆን መላ ኢትዮጵያ የሚሰጠው ምስክርነት ነው። ትወናን ህይወቱ አርጎ የሚጫወት ትወናው ጊዜ ላይ ፍርሃት የማታዩበት ፈገግታው አርቲፊሻል ያልሆነ እውነታን በእውነት የሚገልጽ ትልቅ የጥበብ ሰው ነው። ገር ስለነበረ በጣም ሩህ በጣም ለሰዎች ለአካባቢው ላለው ወጣቶች በጣም ቅርብ የሆነ ገር ስለሆነ እግዚአብሔር በሰማይ በገነት እንደሚቀበለው ምንም ጥርጥር የለኝም እና ለቤተሰቡም ጥናቱን ይስጥልኝ። ወጥ የሆነ ባህሪ ነበር። አንደኛ በጣም ፈጣን መሆኑ ነው። ሁለተኛው ደግሞ የክሬቲቪቲ ወዲያው ከፍጥነቱ ላይ ወዲያው የሚፈጥራቸው ነገሮችና ተለዋዋጭ ያልሆነ ሳቂታ ባህሪ 70 ዓመት የቆየ ሰው ሊሰራው የማይችለው በአጭር ጊዜ ውስጥ እንቅቅ አድርጎ ሰጥቶን የሄደ ያለፈ ድንቅ ወንድማችን ነው። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። ደግነትን፣ ሰው መሆንን። ደግነት ማለት ነጻነት ወርቅነህ ባንክ ላይ ብር የለውም፣ ቤት የለውም፣ ንብረት የለውም። ኪሱ ላይ የያዘውን ብር ሰጥቶ የያዘውን ምንም እጁ ላይ ያለውን ለተራበ ለተቸገረ ላየው ሁሉ ደግ የነበረ ሰው ነው። እኔ ምንም የማይገርመው ዓለም ላይ ምንም የማያስደነግጠው ህንጻ የማያስደነግጠው መኪና የማያስደነግጠው ቤት የማያስደነግጠው ግን መርዳት ብቻ የሚወድ መሳቅ የሚወድ ምንም አይነት ክፋት በውስጡ የማይዝ ዛሬ ማታ ተቀያይመን ጠዋት ላይ ደውሎ አስሉኮ ቁርስ የት ነው የምንበላው የሚል ሰው ነው። ይረሳዋል። ነጼ ወደ ቤቱ ሲገባ ከነጼ 50 ሜትር ምናምን ላይ ጎዳና ላይ የሚያድሩ ልጆች አሉ። ከነዚህ ከ5 ልጆች አንደኛው እንደውም በኢንጂነሪንግ የተመረቀ ነው። ጎዳና ላይ ነው ያለው። ነጻነት ጠዋት ምን ጊዜም 12 ሰዓት ከእንቅልፉ ይነሳና ከሚያደርገው ከነሱ ጋር ነው። ወደ ቤት ሲመለስ ወደ ስራ ሊወጣ ሲል ለእያንዳንዱ ያለውን ኪስ ውስጥ 1000 ሚሆን 2000 ሚሆን ሰጥቶ ይለያያል። ይሄ የተደጋገመ የህይወት ልምዱ ነበር። ብዙ ጊዜ እነሱ እንዳይሰጣቸው ይደበቃሉ፣ ይሸሻሉ። በሚደበቁ በሚሸሹ ሰዓት እሱ ማታ ወደ ቤት ሲገባ በር ላይ ብር ጥሎልን ይገባል። ታጣቸው እዛው አካባቢ የሚያስተምራቸው ብርም ገዝቶ ትምህርት ቤት አስገብቶ የሚያስተምራቸው ልጆች አሉ። ነጻነት ደግ ነው። በዚህ ዓለም ላይ ሲኖር ምንም ሰው ፈሳዊ ምን ሰው ሊሰራው የማይችለውን ነገር በተግባር እኔ እሱ ላይ አይቻለሁ። በነጻነት ህይወት ማለፍ ከመርዳቱ ከምናምን የተነሳ በቃ የሆነ ተንቀሳቃሽ የመርጃ ድርጅት ነው ብዬ አስባለሁ። ላመሰግናት የምፈልገው ውድ ባለቤቱን በጣም ተቆርታለች። እሷን እግዚአብሔር ያጽናት እንድትሉልኝ ነው የምፈልገው። ልጆች አሉት፣ 3 ልጆች አሉ አንተ የወለድካቸው። ብዙ ልጆች አሉ የምታስተምራቸው። ብዙ ድሆች አሉ የምታኖራቸው። ብዙ ሰዎች አሉ የምታስቃቸው። ነፂ በውራኤል ለማን የተውካቸው? 3ቱን ቆንጆዎቹን የወለደችልህ ሲነጋ ሲጠባ ነጽዬ የምትልህ ላለባበስህ የምታስብልህ ህመሟ ሆኖ የተሰማት ስትገባ ስትወጣ አንተ የምታዝናናት አንተን በማጣቷ ቀኑ የጨለመባት ሰማይ ከላይ ወርዶ ዛሬ ተደፋባት በርበሩን ታያለች የምትመጣ መስሏት ማን ያስቀን ይሆን ቁም ነገር ቀልዶ አብሮ ተቀበረ ሳቅም አንተን ወዶ ስቅ ያለው ጥርሴ መልሶ ገጠመ በነፃነት መሳቅ ከእንግዲህ አከተመ መቻል ቅሷልከን ሳቅን ያስተማርከን እንደወጣ ቀረ ነፍስን በገነት ፈጣሪ እንዲያኖረው ተወደው መልአክ ለቅዱስ ራኤል በላንተ ነገረው። የሚጠብቀን አይተኛም የሚጠብቀን አይተኛም አያንቀላፋም የሚጠብቀን አይተኛም የሚጠብቀን አይተኛም
አያንቀላፋም። ቤት ባይኖረኝም እደጅ ባድር ቀንና ሌሊት ከኔ አይርቅም። ድምፀ አራዊት የሌሊት ግርማ ወደኔ አይቀርቡም ድምፅ ሲሰማ። የሚጠብቀን አይተኛም የሚጠብቀኝ አይተኛም አያንቀላፋም። ለዚህ ባዶነት ተሰምቶኛል። ግን ታሪክ ይለውጣል ብዬ አምናለሁ። በሰዎች እናገራለሁ ማለት ነው። አልቻልኩም። ቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳልክ አቅሜ ላይ በቃ ጥንካሬ ጠፋ። ምንድን ነው ከምትወጂው ዛሬ አንድ ሰው ስንት ነበር? ማን ነው? ማርያምን እንዴት እኛ ጀለስ? ዛሬ ከኢቢኤስ ማን ነው? ከኢቢኤስ ፕሮግራም አለ። ማርያም በል ማርያምን ማን ነው የምትወጂው አንቺ? ኢቢኤስ ላይ ነው? አዎ እንዴ እኔ እኮ ወዳቸዋለሁ። ብዙ ናቸው እኮ የምወዳቸው። ከመዝናኛ ፕሮግራም ነፃነት ወርቅ ነፃነት ምን ሞታ? እሺ ገብርኤል ማርያምን አረ በሚካኤል ማርያምን ይኸው እሱ ይንገር ሞታ? አረ በጋሮ ሚካኤል በመቤት አንተ አውቃችሁ ነው። በእናትህ እኔ ማርያም ደብሮኛል። እሺ ሚካኤልን በላ ገብተህ እሺ ገብርኤልን በላ ማርያምን ቲክቶክ ላይ ይላል እንደዛ። አረ በጋሮ ሚካኤል አረ በመቤቴ አንተ አውቀህ ነው። አረ ሚካኤል ነው ዳን ያለምን ገብተህ ተባልከ በቃ እንዴ ምን ነው ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞተ በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ ይሄን እንዴት ማመን ይቻላል? ሰዳር ማግኘት አለመቻሌ ራሱ በጣም ነው የሚያመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድክብን እነዚህ መቀበል አልችልም ወንድሜ እዛ ጋር ሆነ ምን እንደምላላቅም የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለኝ። እንዴት ነበር ከነፂ ጋር መስራት? ያስቃላ በጣም። አዎ በጣም ተዝናንተሽ እየሳቅሽ አንዳንዴ ራሱ አክት እያደረግሽ እንደሆነ ትረሻዋለሽ ከሱ ጋር እንዳልኩሽ። እኔ የዛን ሰዓት ላይ እንደ መጀመሪያ አክቲንግ እንደ መስራቴ ነገሮች በጣም ቀሎልኝ እንድሰራ በጣም ነው የረዳኝ ነፂ። ሊያውም የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለኝ። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ